ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 10 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ታኅሳስ 10 የሚነበብ ስንክሳር። ፍልሰቱ ለሊቀ ጳጳሳት አባ ሳዊሮስ። ታኅሳስ 10 በዚች ቀን የአንጾኪያ አገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስ ሥጋ ከእስክንድርያ ውጭ ወደሆነች ደብረ ዝጋግ ገዳም መጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ሰሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ ከዚያም ወደ ወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባህረ ቅርጣስ በደረሱ ጊዜ የቅዱሱም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። ዕውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከከሃዲያን ሰዎች ሰወረ። እነርሱ በሕይወቱ ሳለ ይጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከተአምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 70 ምዕራፍ ያህል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ፣ ይልቁንም በእስክንድሪያ ከተማ። እግዚአብሔርም ታላላቅ የሆኑ ድንቆች ተአምራቶችን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሊቀ ጳጳሳት ታውፋኒዮስ ዕረፍት። በዚችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታውፋኒዮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌላዊ ወንበር 9 ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። የአባ ኒቆላዎስ ዕረፍት። በዚች ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋኒዮስ የእናቱ ዮና ነው። እኒህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅን ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውም ጊዜ እስኪያልፍ ኑረው
የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመን ተዉ። ሥራው ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላዎስ ሰጣቸው። በእርሱም ዘንድ የጽድቅን ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባ ጊዜ ከቀኙ ጡቷ በቀር አይጠባም። በዚህም በሕይወት ዘመኑ ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገለጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱ የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባምና። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ድቁና ተሾመ። መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንም እንደርሱ ሊሰራው የማይቻለውን ጽኑ ገድል ተጋደለ። ከዚህም በኋላ ዕድሜው 19 ዓመት ሲሆነው ቅስና ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ተአምራትን ማድረግና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሰራቸው ተአምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋት ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜ በኋላ የዕለት ራት እስኪያጣ ድረስ እጅግ ድሃ ሆነ። 4 ሴቶች ልጆች ነበሩት። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ ኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላስ ገለጠለት። በዚያም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊቱ ሳይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁ ሁለተኛ ጊዜ፣ ሦስተኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁለቱንም ልጆቹን አጋባቸው። በፍጻሜውም ይህን ገንዘብ የሚገልጥለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቅ ሆነ። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላስን አገኘው፣ ሰገደለትም። ከገንዘቡ ችግርና በኃጢአትም ከመውደቅ አድነኸኛልና ዋጋህ በመንግሥተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ ጠገበ። እጅግም ብዙ የሆነ ትራፊንም አነሱ። ኤጲስቆጶስነትም ከመሾሙ በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህን የክህነት ልብስ ልበስ፣ በዙፋኑም ላይ ተቀመጥ የሚለውን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስም ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያውም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎችን ሁሉ ጣዖትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በትዕግስት አጸናው፣ ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስን እስካነገሰው ድረስ በዚያ ኖረ። ከዚህም በኋላ ክርስቶስን በማመን የታሰሩትንም ሁሉንም አወጧቸው። ከእርሳቸውም ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ሥርዓት ሠራ። ከዚህም በኋላ ያማረ ተጋድሎውን በፈጸመ ጊዜ
እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን። የቅዱስ ተላስስና የአልዓዛር ሰማዕትነት። በዚችም ቀን ቅዱስ ተላስስና አልዓዛር በሰማዕትነት አረፉ። ይህም ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋለው። ቅዱስ ተላስስም እኔስ ለፈጣሪ እግዚአብሔር እሰግዳለሁ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 ግርፋትንም ለረጅም ጊዜ እንዲገርፉት አዘዘ። ከዚህም በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋለው። እርሱም ፈጣሪ ስለሚጠብቀኝ ለኔ ስቃይ አልታወቀኝም አለው። በዚያም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋለው። ለረከሱ አማልክቶቹም መሰዋትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። ያማረ ምስክርነቱን ፈጸመ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የቅድስት ሱርስት ዕረፍት። በዚችም ዕለት ከቆስጠንጠንያ አገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት አረፈች። ይህችውም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሄጄ እሰግድ ዘንድ ፍቀድልኝ። በመመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከሱ በኋላ ወደ ወደድሽው ሂደሽ ስዕለትሽን ትፈጽሚያለሽ አላት። እርሷም በድንግልና ሳለሁ ወደዚያች የከበረች ቦታ ሄጄ ልጸልይ፣ ለእግዚአብሔር ቃል ገብቻለሁ፣ ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምን በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሐሳብ ነገረችው። እርሱም የእግዚአብሔር ፍቃድ ይሁን አላት። ከዚህም በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃው ውስጥ አኖረችው። ከእርሳቸውም ጋር የምትሄድ መስላቸው ሰዎችም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎልጎታ ገብቼ ልጸልይሻለሁ አለችው። እርሱም እነሆ ሰዎችን ቀድመውናልና ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶ ብቻዬን ሄጄ እመለሳለሁ አለችው። ከዚህም በኋላ ሴት አገልጋይዋን ይዛ ወደ ጎልጎታ ገባችና አገልጋይዋን ከኔ ራቅ በይ አለቻት። በዚያም ጊዜ ተሰወረቻት። ወደዚያ ሽማግሌ መነኩሴም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስናን ልብስን አለበሳት። ይኸውም የማቅ ነው። በላይዋም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሂዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመት ኖረች። ቃራ ከሚባል አገር በገድል ሥራ የሚኖር ሲላስ የሚባል መነኮስ ነበር። ለእርሱም መጻተኛ ገዳማዊ ቀልሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሄዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራራዎችንና ኮረብታዎችንም ዞረ። ከዚህ በኋላ የሰው ርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያ ማገኘና የእግዚአብሔር ቅዱስ ሆይ ባርከኝ አለ። የሚመልስለትን ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ አገኘና ሰገደ። ሌላውም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለኔ ልትጸልይ ላንተ ይገባል አለው። ሲላስም ሰምቶ ምስጢርን እንዴት አወቀ ብሎ ደነገጠ። ከዚያም በአንድነት ጸለዩና ተቀመጡ። ሲላስም
ሴት ናት ወይስ ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ሥራዋን ሁሉ ገለጠችለት፣ ምግብም አቀረበላት፣ ግን አልበላችም። ወዲያውኑ አረፈች፣ በዚያችም ዋሻ ውስጥ ቀበራት። ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ጦዋሽ ዕረፍት። በዚችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጦዋሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናትን ኖረ። በአንዲት ዕለት ወደ እስክንድሪያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊ ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንደማይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር ይመጸወት ጀመር። የእስክንድሪያ መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሳቱ አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እነሆ አሳፈሩ አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰለ ጀርባውን እያሳየው ያለበደሌ ለምን አቆሰልከኝ ሲለው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብስ ወደቀ። ጃንደረባ ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትን ከማዕረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህ በኋላ በዚህች ዕለት አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን ሜልዮስና የታውፊያ የዕረፍታቸው መታሰቢያ። በዚች ዕለት ደግሞ የቅዱሳን ሜልዮስና የታውፊያ የዕረፍታቸው መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 10 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ